ኤርሚያስ ይኸውልህ አሁን መሰለህ ኖርማሊ እኔ ስረዳው በራሴ ስረዳው እና ብዙ ነገር ሳይ እኛ የኦርቶዶክስ ልጆቿ ከቤተ ክርስቲያን ብንወጣም ምን ብንልም ወይ ደግሞ ወደ ጴንጤ ወደ ምናምን ሃይማኖት ቢገባም ማንንም አልፈርድበት መሰለህ። አያነቡም፣ አናነብም። የእኛ የራሳችን ድክመት ነው እንጂ የቤተ ክርስቲያኗ ድክመት አይደለም። አሁን ፎር ኤግዛምፕል እኔን ውሰደኝ። እኔ ኦርቶዶክስ ነኝ፣ መጽሐፍ ቅዱስ አላነብም። ገብቶሃል? ቤተክርስቲያን አታንብብ ብላኝ አይደለም። ቤተክርስቲያን አትምጣ፣ ሰንበት ትምህርት ቤት አትከታተል ብላኝ አይደለም። ከራሴ ድክመት የተነሳ ነው። ስለዚህ ኖርማል እያንዳንዱ ነገር የራሳችን ድክመት ነው እንጂ የቤተክርስቲያኗ ድክመት አይደለም። አሁን ለምሳሌ እኔ አንተ ባለፈው ምን አልከኝ? እንደዚህ ዮሐንስ ወንጌልን አንብበው ምናምን አልከኝ። እንዲህ ቀላል ነው ለካ 21 ምዕራፍ ያለው ነገር እንደ ቀልድ አንብቤ ጨረስኩት። እና ከዛ ውስጥ ራሱ ጥያቄ የሆነብኝ ነገሮች እነዚህ ነገሮች እስቲ እንደዚህ ቢሆን ለምሳሌ አሁን ካነበብኩት ውስጥ ምንድነው ምዕራፍ 3 ላይ ኒቆዲሞስን አግኝቶት ምናምን የሰው ልጅ በድጋሚ ካልተወለደ ከውሃና ከመንፈስ ምናምን የሚለውን ራሱ እንዴት ለምንድን ነው ግን ጴንጤዎች ጥምቀትን የማይቀበሉት የሚል ነገር መጣብኝ። ከዛ ካነበብኩት ውስጥ ማለት ነው። ብናነብ ገባ ጥያቄም ይኖረናል፣ ለእኛም እውቀት እናገኛለን፣ መልስም እናገኛለን፣ ለመጠየቅም ለመከራከርም ለመነጋገርም ይቀለናል። ዋናው ግን ድክመታችን ምንድነው? እኛ አናነብም። በቃ ልጆቹ አናነብም። ገባ የማንበብ አሁን ለምሳሌ አንተን አመሰግናለሁ እግዚአብሔር ይስጥህ መጥፎ ነገር ስናገርህ ወይ ያ ነገር ስሰድብህ ምናምን መጥፎ አልመለስክልኝም። መጽሐፍ ቅዱስን አንብብ ብለህ ነው ወደ ቀና መንገድ የመራኸኝ። እግዚአብሔር ይስጥህ። ሁልጊዜም ቢሆን አልረሳህም በዚህ ምክንያት። ስለዚህ እኛ ስለማናነብ ነው እንደኔ አይነት ነን አብዛኞቹ። ዝም ብለን የአፍ አማኞች ነን እንጂ አናነብም። እና እንጂ የቤተክርስቲያኗ የምትወቀስበት አይደለም። እያንዳንዳችን የራሳችን ድክመት ነው። አናነብም። በቃ ለስሙን የኦርቶዶክስ ነኝ ብለን ክራር አንገታችን ላይ አስረን እንሄዳለን እንጂ አናነብም። እኔ በዛ መልኩ ነው በእኛ ድክመት ነው እንጂ የቤተክርስቲያኗ ድክመት አድርጌ አልቆጥረው። እኔ ይመስለኛል እንግዲህ የእኛ ኦርቶዶክስ ውስጥ ያለው አንዳንድ የወጣቶች በተለይ ስፔሻሊ የወጣቶቹ ችግር ስለማናነብ ይመስለኛል። ኦኬ ጥሩ ነው። ሪያሊ ቴንክ ዩ ቤቢዬ ስላለች በአንተው ልጅ ምሳሌ ላድርግ። ልጅ አሁን ራሷን ችላ ትበላለች አይደል? ራያል ሚዩት ነው እያወራህ ከሆነ ምን አልከኝ ኤርሚ? ልጅህ አሁን ራሷን ችላ ትበላለች አይደል? መብል ትበላለች፣ ታበላኛለች እንጂ እኔ 17 ዓመቷ እኮ 17 ዓመቷ ይሆን። ከእናቷ ማህፀን ከወጣችበት ጊዜ ጀምሮ ራሷን ችላ ነው የምትበላ የነበረው? ኖ እሱማ ያው በሂደት ነው እንጂ በሂደት ነው። በመጀመሪያ በአንተና በእናቷ ነው አይደል ትበላ የነበረው የምትመገብ፣ ወይ በአያቶቿ? አዎ። ኦኬ ባትበላ የሚጠጣም ነገር ከጡት ጀምሮ ባትጠባ የሚጠጣም ነገር ባትሰጧት የሚበላም ነገር ባትሰጧት መብላት በቻለችበት እድሜ ጀምሮ ምን ትሆን ነበር? እቺ ልጅ በህይወት ትኖር ነበር? ባትበላ ባትጠጣ ጡት ባትጠባ እንዴት ይኖራል? ኦኬ እንደዛ ሆና ጌታ አይበለውና የህልፈት ነገር ቢገጥማት እኔም ልጆች ስላሉኝ ማለት ነው ተጠያቂው ማን ነው? እኔ ነኝ። አንተና እናቷ ናቸው። የራሷ ጥፋት ነው አንዴ በልጅቷ። ታዲያ እኛ ምን ልናደርግ እንችላለን? የመብላት የራሷ ነው ብላችሁ አትሉ። ምክንያቱስ እድሜዋ ስለማይፈቅድላት ራሷን ችላ ራበኝ ጠማኝ ብላ ቃላት አውጥታ ለመናገር አትችልም። ድርጊቷን ቢርባትም ቢጠማትም እንቅልፏን ቢመጣ የሆነ ነገር ቢቆነጠጣትም ሽንቷን ቢመጣ ዳይፐሯ ባይቀየር ምናምን ነገር እነዚህን አይነት ነገሮች በሙሉ ህፃናት የሚናገሩት በምንድነው? በለቅሶ ነው። ሲያለቅሱ የሆነ ነገር ሆነዋል። የእነሱ ንግግራቸው ነው ያ። ስለዚህ ስለመገባችኋት ጤናማ መብል ጤናማ መጠጥ ከጡት ጀምሮ ስለተመገበች አደገች እና እቺ ልጅ አሁን ራሷን ችላ ነፍስ አውቃ
በሀገራችን ባህል እኮ በቃ ኦልሞስት 1 ዓመት ነው የቀራት ማለት ነው። ኦልሞስት አሁንም ጭምር ማግባት ትችላለች፣ ለትዳር ደርሳለች ማለት ነው። ኦኬ የወላጅ ኃላፊነት በነበረበት ሰዓት ላይ እናንተ የሚገባውን አድርጋችኋል። ከዛስ እንደገና ካደገች በኋላ ደግሞ ምን መብላት እንዳለባት ምን መጠጣት እንዳለባት ከአባቷ ካንተ ከእናቷ እያየች ከማህበረሰቡ እያየች አድጋለች። አሁን በምንም አይነት መልኩ የወንድሜ የሮያል ልጅ እንቁራሪት አትበላም፣ እባብ ተጠብሶ አትበላም። ለምን? አንደኛ አባቷ እንደዚህ እየበላ አላደገም፣ እናቷም እንደዚህ እየበላች አላደገችም። አባቷና እናቷ የወጡበት ማህበረሰብ ኢትዮጵያዊ ባህላችን ውስጥ እንቁራሪትና እባብ ሲበላ አላደገችም። እና ያገኘሽውን ብላችኋት አይደለም ያሳደጋችኋት። ምን አይነት መብል እንደምንበላ ኢትዮጵያውያን ይታወቃል። በእያንዳንዱ ብሔር ብሔረሰቦች ውስጥ የተለያዩ የባህል ምግቦች ቢኖሩም ግን አብዛኛው መብላችን እንጀራና ዳቦ ነው፣ ይታወቃል። ኦኬ ስለዚህ ምን መብላት እንዳለባት ምን መብላት እንደሌለባት ከቤተሰቦቿም እያየች ነው ያደገችው። ያንን እናንተም ጭምር ናችሁ የነገራችኋት፣ እናንተም ጭምር ናችሁ ያሳያችኋት። የሚነገረውን በንግግር የሚታየውን በድርጊት ስላሳያችኋት ያንን ይዛ አድጋለች። ስለዚህ አሁን ከቤተሰቦቿ ከልጅነት ጀምሮ ስትበላ የነበረችውን መብል ነው አሁን ጤናማ ምግቦችን የመረጠች የምትበላው ማለት ነው። እንደ አንዳንድ ያልቀመሰቻቸው ነገሮች ቢኖሩም ከባህላችንና ከሃይማኖታችን ወይ ደግሞ ከሀገሪቱ እሴት አኳያ የሚበሉትን ልትበላ ትችላለች፣ የማይበሉትንም ደግሞ አልበላም ብላ ትላለች። ምን ልልህ ነው? አሁን አንተ ልጆቹ ናቸው ጥፋተኞች፣ እኛንን ጥፋተኞች እንጂ ቤተክርስቲያኒቱ ጥፋተኛ አይደለችም ብለህ ስህተት ነው ሮያልዬ። ምክንያቱስ አንተ በልጅ ጉዳይ ተጠያቂ ሆነህ ልጅ ብቻ ተጠያቂ ካልሆነች አንተና ሚስት ለልጃችሁ ተጠያቂ ከሆናችሁ ቤተክርስቲያን ተጠያቂ አይደለችም አትበሉ። እንደውም ትልቁ ተጠያቂ ቤተክርስቲያን ናት። ለምን? ኤርሚያስ እኛን ልጆቿን ሰነፍ የሆኑ ልጆቿን የማናነብ ልጆቿን ይዘህ ቤተክርስቲያን ለምን ብሌም ታረጋታለህ ብለህ ብትለኝ ኖ እኔ እናንተን ልጆቹ ጋር አይደለም በመጀመሪያ የሚሄደው እናትየዋ ጋር ነው የሚሄደው። ቤተክርስቲያን እናቴ ነች ብለህ ካልክ እናትህ እንዴት ነው ያሳደገች ነው? ቤተክርስቲያኒቱ እንዴት ነው ያሳደገች? ምን እያበላች ምን እያጠጣች ነው ያሳደገች? ምን ብላ ምን ጠጣስ ብላሃለች? ካደክ በኋላ እስክታግ ድረስ ምን አበላችህ? አሁን በስጋው በገሃዱ ዓለም ላይ ልጅን ምሳሌ እንዳደረኩት ሮያልዬም እናትና አባት አሉ። ምን ነበር ያበሉህ? ምን ነበር ያጠጡህ? በሕፃንነት አታውቀውም፣ ስታድግ ነው ያየው። ካንተ ታናሽ የሆኑትም አየህ። አሁን ደግሞ ልጅ ስለወለድክም አየህ። አንድ ሕፃን በሕፃንነቱ ምንድን ነው የሚበላው? ምንም የሚበላው ነገር የለም። ሕፃን ተብሎ የሚባልበት ጊዜ አለ አይደል? ኦኬ ምንድን ነው የሚበላው? ምንድነው የሚጠጣው ከተባለ ምንም የሚበላው ነገር የለም። ገና እንደተወለደ ወይ የእናት ጡት ነው የሚጠባው ወይ ወተት ነው የሚጠጣው። ከዚህ ውጭ ሌላ የሚያደርገው ነገር የለም። ትንሽ ከፍ እያለ የተወሰኑ ወራቶች አላቸው ይመስለኛል። እኔ ኢትዮጵያ ውስጥ ልጆቼን ስላላሳደግኩ አጥሚት ምናምን ነገር ይሰጣሉ። የሆነ ተመጣጣኝ ምናምን ነገር የሚባለው ነገር እንደዛ አድርገው ማለት ነው። ኦኬ አጥሚት ነገር እዚህ ደግሞ እንደ ፖሬጅ ምናምን ነገር ተብሎ የሚባለው በውጭ ዓለም ላይ እንደሱ አይነት ነገርን ለስለስ ያለ ነገር ከወተትና ከእናት ጡት ጋር አብሮ ተጨምሮ ማለት ነው። በገሃዱ ዓለም እንደዚህ ከሆነ በመንፈሳዊ ዓለም ላይ የሮያል እናት ኦርቶዶክስ ናት። በመንፈሳዊ ዓለም ኦርቶዶክስ ምን እያበላችሁ ምን እያጠጣችሁ አሳደገችሁ እስከዛሬ ሮያልን? ኦኬ በመንፈሳዊ ዓለም አድጓል ሮያል አድጓል አላደገም? ራስ መልሰው አላደክም በመንፈሳዊ ዓለም ላይ ለምን? እንደውም በረሃብ በጠኔ ላይ ነው ያለው ሰው። ረሃብ ተራበ በጠኔ ሊሞት ነው በችጋር ሊሞት ነው ተብሎ እንደሚባል በመንፈሳዊው ዓለም ላይ ሮያል በጠኔ በረሃብ በችጋር ሊሞት ነው። የምን ችጋር? የምን ረሃብ? የእግዚአብሔር ቃል ረሃብና የእግዚአብሔር ቃል ጥማት ማለት ነው። በገሃዱ ዓለም ልጅን ማሳደግ ቤተሰብ መምራት ደርሳል። በውጭው ዓለም ላይ የምትኖረው ኢትዮጵያዊ ነህ፣ ሰርተ ትገባለህ፣ የማንንም እጅ አታይም። እግዚአብሔር እድሜና ጤና ስለሰጠህ ጤንነት ስለሰጠህ ትሰራለህ ማለት ነው። መንፈሳዊ ዓለም ላይ ግን በረሃብ ነው ያለው። ለምን? የእግዚአብሔርን ቃል አንብበህ ስለማታቅ ማለት ነው።
ያን ደግሞ የሆነው እናትህ ብላ ብላ አላሳደገችም። መንፈሳዊ እናትህን ነው የምልህ ቤተክርስቲያኒቱን። ማሚን የሮያልዬን እናት ማዘረን እያልኩ አይደለም። እሳቸውማ በስጋ የሚመግቡን መግበው ከጡት ጀምረው አጥብተው አጥሚትም አጠጥተው አጥበው አሳድገው ለወግ ለማዕረግ አብቅተውናል። ክብር ለእናቶቻችን ይሁን። በመንፈሳዊው ዓለም ላይ ግን እናትህ ኦርቶዶክስ ምንም ያጠባች ነገር የለም። ምንም ያጠጣች ነገር የለም። ምንም ያበላች ነገር የለም። ይሄንንም ብላ ይሄንን አትብላ ብላ ያለችም ነገር የለም። ስለዚህ ወላጅህ አልመከረችም ማለት ነው። ወላጃችሁ እናታችሁ ኦርቶዶክስ ወላጃችን ነች ብላችሁ ስለምትሉ አልመከረችም። ልትመክርህ ሲገባ ልታሳይ ሲገባ እንደውም ልታጎርስ የሚገባው እሷ ነበረች። ባፍህ የምትልክ እሷ ነበረች። ጠዋት በነጋ ጠባ በጋ በክረምት መስከረም ጥቅምት ዳር ምናምን ነገር በወራት በሳምንታት በቀናቶች ልታበላህ የሚገባውን የአምላክን የእግዚአብሔርን ቃል አላበላችም። አንድ ራስህንም ችለህ እንድትበላም አላበረታታችም። ይህንንም ብላ አላለችም። እባካችሁ መጽሐፍ ቅዱስን አንብቡ ብላ አታውቅም። የኢትዮጵያ ኦርቶዶክስ አትልምም። አለማለታቸው ብቻ ሳይሆን አይሉምም። ለምን በሉ በመድኃኔዓለም ለምን በሉ ሰው መጽሐፍ ቅዱስን ካነበበ ሮያልዬ ዮሐንስ ወንጌል መጽሐፍን አንብበው ብዬ ወንድማዊ ምክሬን መውደዴን ነገርኩ። አንተም ሰዓትን ቀኝ ተቀበልክ። ጌታ እግዚአብሔር ያክብርህ። ሄድ ካነበብክ ስታነብ ምንድን ነው የተሰማህ ብዬ ስጠይቅ በባለፈው በጣም ደስ አለኝ፣ ደስታ ይሰማኛል፣ አርነት ይሰማኛል አልክ። ማን ይሄንን የሰጠህ? ኤርሚያስ? በፍጹም። ጴንጤዎች? በፍጹም። ኦርቶዶክስ? በፍጹም። ታዲያ ማን ነው? አንስተህ ያነበብከው የበላኸው መንፈሳዊ መብል የነፍስ መብል የእግዚአብሔር የአምላካችን ሕያውና ዘላለማዊ የሆነ ቃል ነው። ኦርቶዶክስ የኔን ያህል እንኳን አልመከረችም። ብላ የአምላክን የእግዚአብሔርን ቃል ብላ የነፍስን መብል ብላ አላለችም። በጠኔ ገላሃለች፣ በረሃብ ገላሃለች ማለት ነው። አንተን ብቻ ሳይሆን በብዙ ሚሊዮን የሚቆጠረን ህዝብ ማለት ነው። ምን ባለ ማለት አንደኛ ወይ ራሷ ዕለት ዕለት አትመገባችሁም የእግዚአብሔርን ቃል፣ ሁለተኛ በግልህም ወይ እንድትመገብም አንብብ አላለችም። ስለዚህ ለመጀመሪያ ጊዜ ከማህፀን እንደወጣ ህፃን ጡት ማሚ በመጀመሪያ ከማህፀን ስትወጣ ጠራርገው ሲሰጧት እናትህ ማለት ነው የሥጋ እናት ማዘር በመጀመሪያ ወደ አፍህ ያስገቡት ጡታቸውን። ከእናትህ ጡት የሚወጣን ወተት ነው ጠብታ ያደግከው፣ ኦሪጂናል የሆነ ወተት። እኔም እዚህም ያለ ትውልድ በሙሉ ማለት ነው በሙሉ እንስሶች እንኳን ልጆቻቸውን ሲወልዱ ቶሎ ብለው እንዳልኳችሁ እኔ የገጠር እረኛ ስለሆንኩኝ ጥጆች ላሞች ጥጆችን ሲወልዱ ወዲያውኑ ከዛ ከወለደቻት በኋላ ልሳ ስታበቃ ጥጃዋ ስትቆም ወዲያውኑ በእናቷ እግርና እግር መካከል ጡት ፍለጋ ትገባለች። ተፈጥሮ ይህንን ያስተምራታልና ጥጃዋ ማን አሳይቷት ነው? በእናቷ እግርና እግር መካከል በኋለኛ እግሮቿ ጋር ትፈልጋለች። ማን አሳያት? ማን ነገራት? ተፈጥሮ። አየው ተፈጥሮ ማን ነገራት? ወንድምዬ እታች ወረድ። ማን ያስገባው? እዚህ አፖስቶሊክ ምናምን ነገር ነው አፖስቶል ምናምን ነገር ብሎ የሚል ከየት ነው የመጣው? አይ ዶንት ኖ። ኦኬ። እና ማን የነገራት? ተፈጥሮ ማለት ነው። የተፈጠሩበት ማንነት ይነግራቸዋል። ስለዚህ ከእናት ማህፀን ስትወጣ ተጠራርገህ ሰጥ ኦርቶዶክስ ነው። እሺ አስንዬ ኦርቶዶክስ ነው። መልሳ አስገባ። ኦርቶዶክስ አይከሆነ እኔ ዝም ብለው ይሄ አፖስቶል ምናምን ነገር ብሎ የሚል ስያሜ ያላቸው አሉ። ዝም ብለው አጭበርባሪ የሆኑ እነሱ እንዲመጡ አልፈልግም እዚህ። ኦኬ፣ የጌታን ስም የሚያሰድቡ ማለት ነው። ኦርቶዶክሳዊ ከሆነ ይኸውና አስገባው። እሺ በቃ አስገባው። አስኒ ቴንክ ዩ ስላላወቁ ነው። ልብ በሉ ሮያል፣ ልብ በል። ከማሚ ማህፀን ስትወጣ ጡት ነው የተሰጠህ። እኔም እንደዚሁ ለሁላችን እዚህ ያለ። ኦኬ፣ ለስጋ ጡት ጠባህ፣ ቀጥሎ ወተት፣ ቀጥሎ አጥሚት እያለ እንጀራ በለሰላሳ ነገር ባልጫ እየፈተፈቱ ብቻ እንደዚህ አድርጋውን አለማመዱ እናቶቻቸው። ያንን መንገድ ሄዱት ማሚ ናቸው፣ ባዘር ነው፣ ቤተሰብ ነው፣ እህቶች ናቸው።
በመንፈሳዊ ዓለም ላይ ግን ለመጀመሪያ ጊዜ መብል የበላኸው የዮሐንስን ወንጌል ኤርሚያስ አንብብ ብሎ ባለህ ቀን ነው። ለመጀመሪያ ጊዜ የነፍስህን መብል የበላኸው አሁን በባለፈው ሳምንት ላይ ነው። እድሜ ምናልባት ዝም ብዬ ልገምት ከ35 በላይ ይሆናል ብዬ ልገምት። ግምት ነው። ተሳስቼ ከሆነ ይቅርታ፣ አብዝቼውም ከሆነ አሳንሽም ከሆነ ለውይይቱ እንዲያመችም ብዬ ነው። 35 ዓመት ሙሉ ወንድማችን ሮያል መብል አልበላም። የትኛውን መብል? መንፈሳዊ መብል። ታዲያ በምንድን ነው የኖረው? በእንጀራ ብቻ። ማሚ ጡት ሰጠችው፣ ወተት አጠባችው፣ አጥሚት አጠባችው። ከፍ ሲል አምባሻም ቂጣም ምንም ነገር መብላት ጀመረ። አሁን የደረሰበት እድሜ ላይ ደረሰ። ጌታችን ያለው አይነት ማለት ነው። እና እስካሁን ሮያል በምንድን ነው የኖረው? በእንጀራ ብቻ። ይሄ ውጭ ስጋውን እያዳበረ ማለት ነው። ይሄ ፍላሽ ለመንፈሳዊስ ለነፍሱስ ምን በልቷል? ምንም። 35 ዓመት ሙሉ የሮያል ነፍስ ምንም ነገር አልበላችም። ምንም። በጠኔ የሞተች ነፍስ ማለት ነው። በረሃብ የሞተች ነፍስ። የነፍስ መብል ምንድን ነው? የእግዚአብሔር ቃል። የእግዚአብሔርን ቃል መቼ ነው ሮያል ያገኘው? አሁን በባለፈው ሳምንት ላይ 21 ምዕራፍ የዮሐንስን ወንጌል መጽሐፍን አንብብዬ ወንድሜ ምክሬን ሰማ። ጌታ እግዚአብሔር ይባርከው። እኔም እንደዚሁ አረሳ በእውነት ማለት ነው። ሰው አሮጋንት ነው፣ ትዕቢተኛ ነው። ማን ስለሆነ ነው ምናምን ነገር ብሎ ይላል። እና ሄዳ አነበብክ። ምን ማለት ነው? ለመጀመሪያ ጊዜ ነፍስህ የእግዚአብሔርን ማዕድ በላች ማለት ነው። ለዚህ ነው አየህ ስትበላ ውስጥህ ደስ አላት። ሰው እርቦት በስጋው ማለት ነው። ሰው እርቦት እንጀራና ዳቦን ስንበላ እና ስንጠግብ የሚሰማን እርካታ አለ አይደል? በጣም በረሃብ ውለን እቤት በምንገባ ሰዓት ላይ በልተን ስንጠግብ የሚሰማን፣ ጠጥተን ስንረካ የሚሰማን አለ አይደል? በስጋ ስጋ ማለት ነው። ውሃ ስንጠጣ፣ ጁስም ይሁን ምንም ስንጠጣ፣ መብል ከበላን በኋላ ቀይ ወጥም ብላ እንጀራ ሽሮም ብላ ምንም ከበላን በኋላ የሚሰማን ስሜት አለ፣ የምንረካው እርካታ አለ፣ ሰውነታችን ላይ የሚታወቀን ነገር አለ። ኦኬ። ለነፍስህ መብልስ ስትበላ የሚሰማህ ደስታ አለ፣ ማለት የሚሰማህ ስሜት አለ። ያ ስሜት ምን አይነት ስሜት ነው? ሮያልዬ መጽሐፍ ቅዱስን ባለፈው ሳምንት ላይ ስታነብ የተሰማ ስሜት ማለት ነው። ምን? ሰላም፣ ደስታ። በነቢዩ በኤርሚያስ መጽሐፍ ምዕራፍ 15 ቁጥር 15 እና 16 ላይ ቃል ተገኝቷል፣ እኔም በልቼዋለሁ፣ ቃል የልብ ደስታና ሐሴት ሆነኝ ይላል። ለምን እስከ ዛሬ ድረስ ሮያል የእግዚአብሔርን ቃል አልበላም? በላ አላለችው። ማ? እናቱ። ማን? ማዘር ማለት ነው። በፍጹም ማዘርማ የሚገባቸውን አድርገዋል። እያጠቡ፣ ጡት እያጠቡ፣ አጥሚት እያጠጡ፣ ወተት እያጠጡ፣ የሚበላውን እየፈተፈቱ እያጎረሱ አድርሰውታል እዚህ ላይ ማለት ነው። ታዲያ ማን ነው በላ ያላለችው? ቤተክርስቲያን በላ ያላለችው። ሰላም ለእናንተ ይሁን። አንፈልገውም ያንተን ሰላም። እታችሁ ረድ፣ እታችሁ ረድ ብራዘር፣ ሰላም ለእናንተ ይሆናል። እታችሁ ረድ ደግመህ እንዳትልክሽ። እና ሮያል ተጠያቂ ናት ልልህ ነው ቤተክርስቲያን። ኤርሚ ሰምቻለሁ። አባባሉ ሊቀበለው የሚችለው ይኖራል፣ ማልቀበለው ይኖራል። ግን ምን አለ መሰለህ፣ አሁን ለምሳሌ አንተ ልጅ አሳድገህ ያ ልጅ የሚቻለውን እንክብካቤ አድርገህ ምናምን ካሳደግከው በኋላ ከዛ በኋላ በራሱ ወደ ሱስ ወደ ምናምን ይገባል። ከዛ በኋላ አንተ ያንን ነገር ከአንተ ኃላፊነት ውጭ ሆንና በራሱ ማዘዝ ሲጀምር ከዛ በኋላ ወይ መጠጣት ወይ ማምሸት ወይ ሱሰኛ መሆን ይጀምራል። ስለዚህ የዛን ጊዜ ተጠያቂ የሚሆነው ወላጁ አይደለም፣ ያ ልጅ ነው። ስለዚህ አሁን እንደኛ አይነቶችን ማነው ተጠያቂ የሚሆነው መሰለህ? እኛ ነን። ለምሳሌ ቤተክርስቲያን አይደለም ሮያልዬ፣ አንተ ብቻ አይደለም ተጠያቂው ነው። አንተን ተጠያቂ ማድረግ ጥሩ ሆኖ አንተ ብቻ አይደለም ተጠያቂ። ለምንድን ነው አንተ ብቻ ተጠያቂ ያልሆንከው? እናት አሁን አየህ፣ ቅድም የሰጠኝ ምሳሌ አንተ ደክመህ አሳድገህ አጥበህ አብልተህ አጣጥተህ ካሳደግከው በኋላ የሚገባውን ነገር ካደረክለት በኋላ ይሄንን ብላ ስታደግ ይሄኛው እንዳትበላ፣ ይሄ ለጤንነትህ ጥሩ አይደለም፣ ይሄኛው ለጤንነትህ ጥሩ ነው፣ ይሄኛውን ቅባትም ደግሞ አታብዛ፣ ጣፋጭም አታብዛ ብለህ መክረኸው
እምቢ ብሎ ሄዶ የፈለገውን እያግበሰበሰ ቢበላና ጤንነቱ ላይ እክል ቢገጥመው የማጥፋት ነው። የሮያል እና የሚስቱ ጥፋት አይደለም። እንደ ወላጅ የሚገባን አድርጋለታል። ስለዚህ ልጅ አልሰማም ማለት ልጅ አልሰማችም ማለት በቃ አልሰሙም። አንተ የሚገባውን ነገር አድርገሃል። የትኛውም መበላት እንዳለበት የትኛውም መቀነስ እንዳለበት ነግረሃቸዋል። ያንን መንገድ ተከትለ ቢሄዱ ጥሩ። ልጅ በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከሱ ፈቀቅ አይልም ብሎ የሚለውን አምላካዊ ቃል መሰረት አድርገህ አሳድገዋል ማለት ነው። አሁን አንተ እንደዛ አድርገህ ልጅህ እምቢ እንዳለ አይደለም። አሁን አንተ በመንፈሳዊ ዓለም ኦርቶዶክስ እናት ናት ቤተክርስቲያኒቱ አብልታ አላሳደገችህም። ከመጀመሪያ ምን ታድርገኝ ኤርሚ፣ አንድ ጥያቄ ልጠይቅህ። አሁን ለምሳሌ እኔ አንድ ቤተክርስቲያን ለአንድ ስብከት ታደርጋለች። ምንድነው ደግሞ የሚባለው ይሄ ምንድነው ሰንበት ትምህርት ቤት ምናምን አለ እና ከዛ ውጭ ምን ማድረግ የምትችላለች ቤተክርስቲያን? ምን ማድረግ ትችላለች? ለአንድ ወጣት ማድረግ የሚገባትን ልንገርህ። ማድረግ የሚገባትን ልንገርህ። ቴንክ ዩ። ጥሩ ጥያቄ ነው። ማድረግ የሚገባት ኦኬ፣ አንተ አሁን በሰንበት ትምህርት ቤት ሄደህ መማር ነበረብኝ አልተማርኩም ብለሃል። ኦኬ፣ ሰንበት ትምህርት ቤት ለመግባት ያልፈለክበት ወይ የራስ ምክንያት አለ ወይም ደግሞ ስለማይመችም ከኑሮ ሁኔታ ስራ አለ። ስራ አይደለም እኔ አልሄድም እንጂ። ኦኬ፣ የማትሄድበት ምክንያት የራስ ምክንያት አለ አይደል? በቃ አይገፋፍ፣ ወደዛ እንድትሄድም አይገፋፋ ብዙ ነገር አለ። ያው ለምንድን ነው ያልገፋፋ? ይሄን እንድትለይ ነው ሮያልዬ። ለምንድን ነው የማይገፋፋ? አየህ፣ ያ መንፈሳዊ ትምህርት የሚሰጠው የት ነው? ቤተክርስቲያን። ቤተክርስቲያን እንድትሄድ የማይገፋፋ ምንድን ነው ከተባለ ሰይጣን ነው ብለህ ካልከኝ እንደ ቤተክርስቲያን ሰይጣንን ገስጻ ልታስወጣልህ ይገባል። አንድ ሁለተኛ፣ ለምን ደሞ የማይገፋፋ ወደ ቤተክርስቲያን? ትምህርቱ የሚሰጠው በሰንበት ትምህርት ቤት በቤተክርስቲያን ውስጥ አይደለ? ለምን ደሞ የማይገፋፋ? ወደ ቤተክርስቲያን ሊያመጣ የሚችል አንተን ሊያቀርብ የሚችል የእግዚአብሔር ምሕረት የእግዚአብሔር ፍቅር አይሰበክም። ሁሉ ቀን አንተን ሊያስደነብር የሚችል ጠጥተህ ሰክረህ ብትሄድ ገብርኤል አናትህን ነው ብሎ የሚልህ፣ ሚካኤል አንገትህን ይቀላሃል ብሎ የሚል አይነት ስብከት እግዚአብሔር ኃጢአተኞችን እንደማይወድ እግዚአብሔር ኃጢአተኞችን ሲያገኝ ቀስፎ የሚጥል የሚገድል እየተባለ ሁሉ ቀን የሚሰበክ ከሆነ ትፈራለህ። ምክንያቱም ሙሉህን ታውቀዋለህ አንተ። አየህ፣ ያችን ኃጢአተኞች የሆኑ ሴቶችን እና ወንዶችን ወደ እነሱ የቀረበ ጌታ ልጅ ሆይ ደግመሽ ኃጢአትን አትስሪ በሰላም ወደ ቤትሽ ሂጂ ብሎ የሚለውን ምህረተ ብዙ የሆነውን ጌታ ምህረቱን አይደለም የሚሰበከው። እግዚአብሔር ሰዎችን ይወዳል ብሎ የሚል ፍቅር አይደለም የሚሰበከው። ኦኬ፣ ሁሉ ቀን የሚሰበከው የእግዚአብሔር መዓት፣ የእግዚአብሔር ቁጣ፣ የእግዚአብሔር ጨካኝነት ነው የሚሰበከው። ስለዚህ አየህ፣ ወደ ቤተክርስቲያን እንዳትሄድ ያደረገ በጣም ብዙ ምክንያት አለ። በራስህ ወይ በስራ ተጠምደህ ሊሆን ይችላል። ከመንፈሳዊ ዓለም የተነሳ ለምደው መንፈሳዊውን ዓለም እንድትናፍቀው እንድትጓጓው የሚያደርግ ነገር ቤተክርስቲያን የማትናገረው መድረኮቿ የምሕረት ስብከት የሚሰበክበት የጸጋ ወንጌል የሚሰበክበት አይደለም። ስለዚህ ቤተክርስቲያኒቱ ተጠያቂ ናት። ለምን ይሄንን ብላ አላለችም? ለምሳሌ የግድ ሰንበት ትምህርት ቤት አትግባ። ክብረ በዓልም ታቦትም ለማንገስ ሂድ፣ ሰው ሞቶም ልትቀብር ሂድ፣ ወይ የሆነ ክርስትናም ወይ ሰምቲንግ ብቻ ወደ ቤተክርስቲያን ሊያስኬድ የሚችል ነገር በወር አንዴ የሚሆን በሁለት ወር አንዴ ወይ በሶስት ወር አንዴ ትሄዳለህ። መጽሐፍ ቅዱስን የአምላክን የእግዚአብሔርን ቃል በእጇ አንስታ ብድግ አድርጋ እንደዚህ ወደ ሰማይ እያሳየች ለህዝቡ ይሄንን የተባረከውን የአምላካችንን የእግዚአብሔርን ቃል እባካችሁ ወገኖቼ ከቻላችሁ መታችሁ በቤተክርስቲያን ተማሩ፣ በሰንበት ትምህርት ቤት። ካልቻላችሁ ጊዜ ሰጣችሁ በቤታችሁ ጊዜ ስታገኙ በቤታችሁ የአምላክን የእግዚአብሔርን ቃል አንብቡ ብላ ኦርቶዶክስ ብላም አታውቅም፣ ለዘላለምም አትልም። አየህ፣ እሱም ብትል ኖሮ አንድ ነገር ተወጣች ማለት ነው። አሁን ሮያል ራስን ብሌም ማድረግ ጥፋተኛ አድርገህ መቅረብህ እሰየው፣ እግዚአብሔር አምላክ ይባርክ። ሰው የራሱን ጥፋት አያምንም። ብዙ ጊዜ አንተ ማመን የሚያስደንቅ ነው። ኦኬ፣ ጥፋትን አንተ አመንክ። አንተ ብቻ ሳትሆን ግን ቤተክርስቲያኒቱም ጥፋተኛ ነች ነው ብዬ የምለው። ምክንያቱም መንፈሳዊ እናት ስለሆነች ማለት ነው። ኤርሚውል ቤተክርስቲያን ደግሞ የምትጠየቅበት ነገር ምን አለ መሰለህ? አሁን ኮምፕሊትሊ አሁን ያ ነገር ቀርቷል። በፊት ለምሳሌ ቤተክርስቲያን ስትሄድ ምናምን እድሜያቸው ገፋ ያሉ ናቸው እክሙ ዘክሙ ምናምን ብለው ግዕዝ ምናምን ሚሉ እና እንደዚህ እንደገና ደግሞ እንደዚህ ምታ ወዮልህ እንደዚህ እሳት ውስጥ ገብተህ እንደዚህ ብለህ ወይ ምናምን እንደዛ በሚሉ ሰዓት ትደነባበራለህ ምናምን ነገር። ያ ነገር ግን አሁን ኮምፕሊትሊ ያበቃ ይመስለኛል። አሁን ወጣቶች ናቸው
ይረዱሃል። የሚረዱ ናቸው በብዛት በዩቲዩብ ምናምን የማየው። አሁን እንኳን ያው አገር ቤት ምናምን ስለማልኖር አላውቀውም፣ ግን በዩቲዩብ ምናምን ሳየው ወጣቶች ናቸው። ስብከት አለ ኢቭን እያጣቀሱ ከድሮ ሁሉ መጽሐፎች ምናምን ከውጮቹም ከምንም እያጣቀሱ ያስተምራሉ ምናምን። አሁን ገባ ኖርማሊ ለወጣቱ የሚበቃ ትምህርት ማንም የለም። አሁን የወጣቱ ብለህ ብትል ሮያል የእውነት ኧረ ነገር ሞልቷል። ዩቲዩብ ላይ አሁን ለምሳሌ ኧረ ማዕት ነው ልጆች ላይ ቲክታክ እና ዩቲዩብ ላይ አሁን ሁሉም የዩቲዩብ ገንዘብ ሜክ ለማድረግ አይደለም ባልተሰጠው ጥሪ ቆይ ባልተሰጠው ባልተሰጠ ለምሳሌ አሁን ማን ተጣራለህ ከወጣቶች አሁን ከኦርቶዶክስ ሰባኪያን ተብሎ በሚባል እኔ ማንንም አላውቅም። ከቤተ ክርስቲያን የተቀረጸ የማየው ወጣቶች የለም እኮ ለዚህ ነው እነዛ ራሱ አላቃቸውማ ስለማላቃቸው ኦኬ ላታውቃቸው ትችላለህ። አሁን ግን እነዛ ሰዎች አቀረቡ የተባለውን መብል አሁን ራሱ የፈለገ እንኳን ቢያቀርቡልህ አብዛኛው ከተረት ጋር የተቀላቀለ የተመረዘ ምግብ ሰው እንደሚበላ የተመረዘ ትምህርት ነው። ለምሳሌ ነገረ ድህነትን በተመለከተ ሰው በእግዚአብሔር ላይ ባለው እምነት በእግዚአብሔር ልጅ በኢየሱስ ክርስቶስ አምኖ ከዘላለም ፍርድ እንደሚድን ሳይሆን የሚነግሩህ ኦኬ በዛ ነው ያህል ጎን ለጎን አንድ ጻድቅ የሚባል ሰው እሱንም በማመን የሱን መቃብር በመሳለም የሱን መቃብር አፈር በጥብጠህ በመጠጣት ከክርስቶስ ጋር ትዋሃደዋለህ ብለው ይላሉ። ትናንትና እንዳሳየው ቪዲዮ እንደናባደ ኪዳን አይነት ማለት ነው። ኦልራይት አንድ ነገር ልንገርህ። ለምሳሌ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን አምስቱ ምንድን ነው የሚባለው ዶግማ ትምህርቶች አምስቱ አዕማደ ምስጢር የሚባሉት ምስጢረ ቁርባን፣ ምስጢረ ትንሣኤ፣ ምስጢረ ምንድን ነው ስጋዊ ምናምን፣ ምስጢረ ጥምቀት፣ እነዚህ በሙሉ አምስቱም ስታያቸው እና ብሪፍ ስታደርጋቸው ሙሉ ለሙሉ ኢየሱስ አይደሉ? ከኢየሱስ ውጭ ናቸው እንዴ? አምስቱም የኢየሱስ ናቸው። በቃ አቋራለ ዝም ብለህ በውጭውን ስታይ እንደዛ ይመስላል። ግን አባባሌ አሁን እኮ ምን ያክል መሰለህ ለውጥ እንዳለው የሚያሳይ ነገር። ለምሳሌ አሁን እነዚህ እሺ ንገረኝ፣ ችግር የለም። ኦኬ እሺ፣ ለውጥ ብለህ የምትለው ሮያል ለውጥ ብለህ የምትለው ነገር ያንተ ህይወት ሲለወጥ ነው፣ የሰው ህይወት ሲለወጥ ነው ለውጥ አለ የሚባለው ማለት ነው እንጂ ያሰባበክ እንትኑ ላይ ድሮ ለምሳሌ ማርያም ያበዙ ከሆነ አሁን ኢየሱስ ብሎ የሚል ጨምረውበት ከሆነ ለውጥ አለ ተብሎ አይባልም። ለውጥ አለ ተብሎ የሚባለው ቤተክርስቲያን ልጆቿ የዘላለም ህይወት እንዳላቸው እንዲያውቁ አድርጋና በዚህ በእግዚአብሔር ቃል ላይ ባለ እምነት አስተምራቸው መገባቸው ከሆነ ያንን መንፈሳዊ መብል በልተው ከሞት በኋላ ስላለ ህይወት እርግጠኛ የሚሆኑበት ነገር ካለ ለውጥ አለ ማለት ነው። የትኛውንም የኦርቶዶክስ እምነት ተከታይ ከሮያል ጀምረህ በተጠይቀው በህይወቱ ላይ ለውጥ የለም። ምን አይነት ለውጥ? የዘላለምን ህይወት በእግዚአብሔር ላይ በኢየሱስ ክርስቶስ አምኖ መዳን እንደሚገኝ እስካሁን ድረስ አያምኑም። ሊያውቁ ይችላል በእውቀት ደረጃ። ያ እውቀታቸው ግን ለድነት ግን አልሆናቸውም። ለምን? የእግዚአብሔርን ቃል ስለማያነቡ። ለምን አያነቡም? ኦኬ ልጆቹ የነ ሮያልና የሌሎች ኦርቶዶክሳውያን የልጆቹ ስንፍና ነው የኛ የልጆቹ ስንፍና እንጂ እናታችን ግን በጣም አደራዋን ተወጣለች ብለህ ልትል አትችልም ሮያልዬ። ለምን አደራዋን አልተወጣችም? ይሄንን ብሉ ብላ አልመገበቻችሁም እስከዛሬ። እንደገናም ይሄንንም ብሉ በራሳችሁም ብላ አልመከረቻችሁም። ለምሳሌ መጽሐፍ ቅዱስን አንተ ብቻ ሳትሆን በብዙ ሚሊዮን የሚቆጠር የኦርቶዶክስ ምዕመን አያነብም። ለምን አያነብም? አንብብ ብላ ቤተክርስቲያን አላስተማረችውም፣ አልመከረችውም። ልጆቼ አደራ፣ ይሄ መንፈሳዊ መብል ነው፣ የነፍስ መብል ነው። የእግዚአብሔርን ቃል ብሉ፣ የእግዚአብሔርን ቃል በግላችሁ አንብቡ። አሁን ልጅህ በግሏ ትበላለች። አንተም ኖርክ፣ እናቷም ኖረች አልኖረችም ትበላለች። እድሜዋ 17 ዓመት ነው። አባዬና እማዬ ውጭ ወጥተዋልና እነሱ እስኪመጡ ድረስ ልጠብቅ ብላ አትልም። 17 ዓመት ጎረምሳ ናት ማለት ነው። እግዚአብሔር ይባረክ። ኦኬ ለእናንተ ኩክ አድርጋ አብሰላ መጠበቅ የምትችልበት እድሜ ላይ ነው ያለችው። ወጥ ከሌለ ወጥ ትሰራለች፣ እንጀራ ከሌለ እንጀራ ትጋግራለች፣ ቤት ታጸዳለች፣ ቤት ቆልፋ ትምህርት ቤት ሄዳ የተለያየ ነገር ገበያ ሄዳ የተለያየ ነገር ገዝታ ትመጣለች። ይሄን ግን ለማድረግ ሮያልና እናቱ ሚስቱ በዚህ ልጅ ላይ ኢንቨስት አድርገውባታል። ኦኬ አንተ በልጅህ ላይ ኢንቨስት ያደረከውን ያህል ኦርቶዶክስ በአንተ ላይ ኢንቨስት አላደረገችም። ሮያልዬ አላደረገችም። አድርጋለች ብለህ ካልክ ምን አደረገች ብዬ እልሃለሁ? ምንም። እንዴ እራሷ ፈትፍታ እንኳን ማብላት ቢያቀታት
አንተ እንኳን ካደክ በኋላ እንኳን ብላ አላለችም። ለምን? መጽሐፍ ቅዱስን አንስታ ይሄው ይሄንን የእግዚአብሔርን ማዕድ ብሉ ብላ አልነገረቻችሁም፣ አልመከረቻችሁም፣ አትመክርምም። አለመምከሯ ብቻ አይደለም፣ እስከዛሬ አለመምከሯ ጥፋተኛ ሊያስብላ ትችላል። ከዚህ በኋላ እንኳን አይመክሩ። ለምን? ሰው መጽሐፍ ቅዱስን እንዲያውቅ አይፈለግም። ምን ክፋት አለው? ኤርሚያስ ካወቅንስ፣ ካወቅክማ ከሰይጣን መንግስት እንደምታመልጥ ሰይጣን ያውቃል። በነገራችን ላይ እኔ ለምሳሌ የማስበው ነገር ምንድን ነው፣ የቤተክርስቲያኗ ያላት ዶግማ ወይ ቀኖና ምናምን ነገር ጥፋት አለው ብዬ ሳይሆን የማስበው ምንድን ነው፣ በቤተክርስቲያናችን ውስጥ የሆዳሞች መብዛት ከዓለማዊ ሰዎች እኩል ለገንዘብ መጋፋት እና ህይወታቸውን ከእግዚአብሔር መንግስት ይልቅ ለዓለም ለውጠው ብዙዎቹ ስለሚኖሩ ነው። ምክንያቱም ለምዕመኑ ለእረኛው ነው፣ ግን ለበጎቹ ደንታ ስለሌላቸው። ይህ ምንም ጥርጥር የለውም። ምክንያቱም እኛ ትክክለኛ እረኛ ብናገኝ ጥሩ ማንኛውም ቤተክርስቲያን ላይ አንድ ለምሳሌ የቤተክርስቲያኑ አስተዳዳሪ ወጣቶችን ፕሮግራም ተደረገ፣ ወጣቶች ስብከት እንዲያገኙ፣ ወጣቶቹ ትምህርት እንዲያገኙ፣ አልባሌ ቦታ እንዲቀሩ ይሄ ፕሮግራም ይሰራ። ይሄ ማንም አይልም። ጭራሽ እነሱ የሰሩት ፎቅ መከራየቱን፣ ቤተክርስቲያኗ ፎቅ ሰርታ ማከራየቷን ምናምን ምድሩ ለዚህ ብናከራየው ይሄ ለእንደዚህ ነው፣ ሰንበቴ ቤት እንደዚህ ቢሆን እንደዚህ ሆድ ይሄ ነው በቃ። ስለዚህ ይሄ ነገር ልክ ነው። ግን በዚህ የተነሳ ደግሞ እምነትን ጥሎ መውጣት እኔ እንደ አንድ ነገር አላየው። ለምሳሌ አንዳንድ ጊዜ ምን አለ መሰለህ ኤርሚ፣ ወላጆች የሚመክሩን ነገር ሳትሰማ የጎረቤት የመስማት ነገር አለ። አንዳንድ ጊዜ ሰው ልጅ በተፈጥሮ እናትና አባቱ ከሚነግረው ይበልጥ ሌላ ሰው ሲነግረው የመቀበል ነገር አለ። አሁን ለምሳሌ መጽሐፍ ቅዱስ አንብብ አልከኝ አንተ። በህይወት ዘመን የመጀመሪያ ሰው እንግዲህ እንዳረሳህ የሆነው ለዚህ ነው። አንብብ ብለኸኝ ዮሐንስ ወንጌልን አንብብ ብለኝ እንግዲህ ከራሴ ቤት ያልሰማሁትን ተቃራኒ የምለው ጭራሽ መጥቼ የመሳደብበት ቤት ከአንተ ያን ነገር ሰምቼ እስቲ እሱ የሚለኝን ያለኝ ነገር ምን ቢገኝበት ነው ብዬ አነበብኩኝ። ገባ? የሰው ልጅ አንዳንድ ጊዜ ተቃራኒ ነገሮችን የመፈለግ ነገር ባህሪ ያለው። ያ ተቃራኒ ነገር እስቲ ምንድን ነው? አሁን ከማንበቤ እስቲ ይህን ነገር ሳነበው ምን አገኝ ይሆን? ይህን አንብቤ ለምን ይሆን? እስቲ ቆይ ምንድን ነው ቆይ እንደዚህ ጴንጤ እኔ እንደሆነ የሚገፋፋኝ ነገር ይኖራል ምናምን እምነቴ እንድጠላ ያደረገኝ ይቻላል ምናምን የሚል ነገር በሰውኛ ታስባለህ። ያ ነገር ስላለ አንዳንድ ጊዜ ሌላ ተቃራኒ ምክሮችን ትሰማለህ፣ ግን ያ ደግሞ ጠቃሚ ሆኖ ታገኛቸዋል። ፎር ኤግዛምፕል እንደኔ ማለት ነው። ስለዚህ ቤተክርስቲያን ድክመት አላት፣ ትክክል። ከድክመትም በላይ ድክመት አላት። ግን እኛ ልጆቿ ግን ምን አልከኝ ኤርሚ? ይህንን ያልኩትኛ ሮያል ድክመት አላት። በቃ አይተህ እንደሆነ ብዙዎቹ ጥቅም ነው የሚያስቡት። እኔ እኮ ልንገርህ ለምሳሌ ታዲያ ጥቅም የሚያስብ ትውልድ ሮያል ቢሆን ኤርሚያስ ዳንኤል ቢሆን ብሩክ አፈርደች ብንግጥ እኮ ጉዳያቸው አይደለም። ኦኬ አየህ፣ የራሳቸውን ጥቅም ያስቀደሙ እግዚአብሔር በልጁ በክርስቶስ ኢየሱስ ሞት የወደደውን ትውልድ የተቤዠውን ትውልድ ለማዳን እግዚአብሔር መስዋዕት በመስቀል ላይ ሞት ልጁ እንዲሞት ያደረገለትን ትውልድ በጠን የገላው ወደ የጎረቤት ምግብ ፈልገው ቅልውጥ ሄዱ ተብሎ ይባላል። አረ በሀገራችን ቅልውጥ ይባላል። አረ እንዴ ወላጅቱ መጀመሪያ ምን ሰጣች ነው? አሁን ኦኬ ጴንጤው ማነው ከኦርቶዶክስ ቤተክርስቲያን ምዕመኑ እየወጣ ነው። በብዙ ሺህ ሳይሆን በብዙ ሚሊዮን። የባለፈው ከ2 ዓመት በፊት ነው እንደዚህ የሰማሁት፣ ወይ ባለፈው ዓመት ላይ በግንቦት ወይ በጥቅምት ነው ምናምን ነገር የርክበ ካህናት ስብሰባ አለ በኦርቶዶክስ። ብፁዕ አቡነ ማትያስ ሲናገሩ የሰማሁት በዛ ስብሰባ ላይ 10 ሚሊዮን አማኝ ነው የወጣብን አሉ። ስብሰባ ላይ 10 ሚሊዮን አማኝ ስብሰባ ላይ። አሁን በቅርብ የቅርቡ ነው ብየምለ የት ሄደ? ወደ ፕሮቴስታንቱ እምነት ሄደ አሉ። ሪፖርት ያቀረቡት የራሳቸው ቤተክርስቲያኒቱ ሰዎች ናቸው። የግንቦት ርክበ ካህናት ስብሰባ ቪዲዮ ፈልግና ስማ ወንድምነት ሮያልዬ ዩቲዩብ ላይ ሰራለ ማለት ነው። ኦኬ ለምን ይሄ ህዝብ ሄደ? ቅልውጥ ፈልገው ነው ኤርሚ ብለህ ብትለኝ ለምን ቅልውጥ ፈለጉ? የጴንጤ ምግብ ፈልገው ነው ሄዱት። ጴንጤ ምንድነው የሚያበላው? መንፈሳዊ ዓለም ላይ የእግዚአብሔርን ቃል። ኦኬ ኦርቶዶክሳውያኑ እንዴት ወደ ጴንጤ ሄዱ? ሰው በረሃብ በጠኔ ቆሞ መሞት አይፈልግም ብራዘር። አሁንም ልጅን ምሳሌ ላድርግ፣ እኔም ልጆች ስላሉኝ እኔ እናንተ እንደ ወላጅ ልጆቻችንን
እንደ አባት የሚበሉትን ነገር በቤት አቅርቦት ካላቀረብን ሚስቶቻችን ለልጆቻችን አዘጋጅተው የሚሰጡት ነገር ከሌለ እኛ ቤት ውስጥ ጠኔ ካለ ረሃብ ካለ ችግር ካለ ልጅ የጎረቤት መብል ትፈልጋለች አትፈልግም? ሮያልዬ ለከና ትፈልጋለች። ምክንያቱም ሰው ናትና እግዚአብሔር ሰውን ሲፈጥረው በዚህ ምድር ላይ ሰውን ብቻ አይደለም ሕያዋን ፍጥረታት የተባሉት የመብላትንና የመጠጣትን ሕግ በውስጣችን ጨምሮ ነው እግዚአብሔር የፈጠረ። እንኳን እኔ እናንተ አይደለንም ዛፍ እንኳን የተባለ እጽዋት ቲማቲምና ሽንኩርት እንኳን ራሱ የመብላትና የመጠጣት ሕግ ስላለው ነው ስንተክለው አፈር ውስጥ ስንቀላቀለው ፍሬው ይበቅላል ከተወሰኑ ቀናቶች በኋላ ከዛ ወጥቶ እያደገ ይሄዳል። ከዛ ቲማቲም ይሆናል፣ አበባ ቅጠል ያወጣል፣ አረጉን ይዘረጋል። የሆነ አረጉን መንጠልጣያ ነገር ታርግለታለህ። ከዛ የማፍሪያ ዘመን ሲደርስ አበባ ያመጣል። ከአበባው በኋላ ፍሬ ይሰጣል። ፍሬው ጥሬ የሚሆንበት ጊዜ አለ። ከዛ ደግሞ ሲበስል ቀይ ይሆናል። ከዛ እጃችንን ዘርግተን ሄደን ቆርጠን አምጥተን ከትፈን ከቃሪያና ከሽንኩርት ጋራ እንበላለን፣ ወይ ደግሞ ወጥ መስሪያ ይሆናል ማለት ነው። የመብላትና የመጠጣትን ሕግ እግዚአብሔር ስለፈጠረ ቲማቲም እንኳን አየ በመብላትና በመጠጣት ሕግ ነው። ውሃ ይጠጣል፣ መብል ይበላል። መብሉ ምንድነው? አፈር። ዛፍ ምንድነው? ህይወት ያለው ነገር ነው። ይተነፍሳል ብሎናል ሳይንሱ ማለት ነው። ካርቦን ዳይኦክሳይድ እና ኦክሲጅን ያስገባል ያስወጣል እያሉ ማለት ነው። ልክ ነው። ስትነቅለው ከአፈር ስትለየው ምን ይሆናል? ይሞታል። እግዚአብሔር ሕያዋን ፍጥረታትን የመብላትና የመጠጣትን ሕግ በውስጣችን ፈጥሮ ነው የተፈጠር ነው። ስለዚህ ሮያል እንጀራን ባይበላ ኤርሚያስ እንጀራን ባንበላ ውሃን ባንጠጣ እንሞታለን። አሁን እኔ እናንተ አንገኝም ነበረ። የልጆች አባት አንሆንም ነበር። እናትና አባቶቻችን ገና ስንወጣ ከማህፀን ጀምሮ አንተን በሚገባ ማሚ ስላበላች ስላጠጣች ከቆሻሻችን እያጠቡ ከድፈታችን እያጠቡ ካፋችን የሚወጣው ነገር እየጠረጉልን ስንት ጊዜ ታግሰው አብልተው አጠጥተው ለዚህ እንድንደርስ አድርገዋል። እንደ እናት እንደ ወላጅ ህይወታችን ላይ ኢንቨስት አድርገዋል ዘመናቸው ማለት ነው። ፊታቸው ማዲያት እስኪያወጣ ድረስ። ከዛስ እቤት ውስጥ የሚበላው ነገር ልጄ የጎረቤት ነገር እያየ እንዳይጎመጅ ብለው በሚል አፈር ልሰው አፈር ለብሰው ወላጆቻችን አሳድገውናል። በዚያን ሰዓት ላይ አንተ እናትና አባት የሚበላ ነገር ቤት ውስጥ ባይኖር፣ እናንተ ቤት ቁርስ ባይኖር፣ እናንተ ቤት ምሳ ባይኖር፣ እናንተ ቤት እራት ባይኖር የጎረቤት መብል ፍለጋ መሄድ የማይቀር ነው። ለምን? የተፈጥሮ ሕግ ያስገድድሃል። የመብላትና የመጠጣትን ሕግ እግዚአብሔር በውስጥ አድርጎ ስለፈጠረ የግድ ትፈልጋለህ። አሁን እረኛ ስለሆንኩ ልንገርህ፣ እኔ መንጋስ ነርተን ስናሰማራ አሸዋ ባለበት፣ ጠጠር ባለበት፣ ድንጋይ ባለበት፣ ሳር በማይበቅልበት፣ ቅጠል በሌለበት ቦታ ላይ ዝም ብለን ይሄ ምንድነው ጠፍ በሚባል መሬት ላይ ወስደን ብናሰማራቸው አፈሩን አይገጡትም። ታዲያ ምንድን ነው የሚያደርጉት? በጎቹ በፍጹም አይቆሙልን፣ ከብቶቹ በፍጹም አይቆሙ። የሆነ ቦታ ላይ የሚበላ ነገር ካለ ከኛ ክልል ውጭ የኛ የሳር ግጦሽ አለ፣ ከኛ ክልል ውጭ የለመለመ ሳር ካለ እዛ መሄዳቸው የማይቀር ነው። ስለዚህ 18 ጊዜ እንመልሰው ሲሄዱ ስንመልስ ዝም በሉ እንጂ አትሄዱ እንጂ ለምን እዛ የምትሄዱት እናንተ ነውር እኮ ነው ብለህ ብትላቸው አይሰሙም። ብንደበድባቸው አይሰሙም። ስለዚህ የሚበላ ነገር ባለበት መንጋው ፈልጎ ራሱ ይሄዳል። ያስገድደዋል። ውስጡ ያለ ረሃብ ያስገድደዋል። ውስጡ ያለ ፍላጎት ያስገድደዋል። ሄዶ የሰው ግጦሽ እንዲበላ ከብቶቹን ያስገድዳቸዋል። ልክ እንደዚህ ሁሉ እቤት ውስጥ ለኔና ለአንተ ለልጆቻችን የሚገባውን ካላቀረብን ረሃቡ ራሱ ያስገድዳቸዋል። የኔ እናንተ ልጆች ሄደው ከጎረቤት እንዲበሉ ያስገድዳቸዋል። ለምን? መብል ይፈልጋሉ። አሁን በገሃዱ ዓለም ነው የነገርኩ። ኦርቶዶክሳውያን እንጀራ ፈልገው ነው አይደለም። እንጀራ በየቤታቸው አለ። ዳቦ ፈልገው ነው አይደለም። ሮያልና እኔ ባደግንበት ዳቦም ቆሎም ቂጣሚውን ገንፎ ጨጨብሳሚውን ምንም ብቻ እሱም በየቤታቸው ቤት ያፈራውን ይበላሉ። ተበድረው የሚሆን ሰርተው ቤተሰቦቻቸው ይመግቧቸዋል። ኦኬ። ሰው ግን በእንጀራ ብቻ አይኖርም ተብሎ ተጽፏል አለ ጌታችን ኢየሱስ ክርስቶስ። ሰው ታዲያ ምን ያስፈልገዋል? ነፍስና መንፈስ የሚባሉ ኮምፖናንት አሉ በውስጡ እግዚአብሔር ጌታ እኛን የፈጠረበት። አየህ፣ ልክ ውሃ ሲጠማህ እንጀራ ሲርበን የሚበላ ነገር እንፈልጋለን። ስጋችን ሲራብ ስጋችን ሲጠማ እስቲ ውሃ ቀርተሽ ሲጨኝ ወይ ውሃ ቀዱኝና ስጡኝ ወይ ራሳችን ተነስተን ቀርተን እንጠጣለን። መብልም ስንፈልግ ልክ እንደዚሁ ገንዘብ ካለን ሄደን ሆቴል እንበላለን። ከሌለን እቤቱ እዛው ራሱ ካለ ኩክ እናረጋለን ማለት ነው። እናበስልና እንበላለን። ምንድነው የጠይቀን? ረሃብ። ማን? ስጋ የሚባለው ይሄ የያዝኑ ቦዲ ማለት ነው። እሱ የተፈጠረው ይሄንን እየበላ እንዲኖር ነው። ይሄ ስጋ አፓራተሳችን ማለት ነው።
በሮያል ውስጥ ግን ነፍስና መንፈስ የሚባሉ አሉ። 3 ኮምፖናንት ነው። በ3 ውህደት ነው እግዚአብሔር መንፈስ፣ ነፍስ፣ ስጋ ሆነን የተፈጠር ነው። መንፈስና ነፍስ የሚባሉ የሰው ውስጣዊ ማንነታችን መብል ይፈልጋሉ። ይህንን መብል ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ በምድረ በዳ ሊፈተን በሄደበት ሰዓት ላይ ፈታኝ ቀርቦ ዲያብሎስ ማለት ነው እንደተራበ አውቆ ይህን ድንጋይ ዳቦ እንዲሆን እዘዝ አለው። በዛ ሰዓት ላይ ጌታ ምን ብሎ መለሰለት? ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ሰይጣንን አንዱ ያሸነፈው ጌታ ኢየሱስ ክርስቶስ በተጽፏል ነው። ሰይጣንም ተጽፏል እያ ነበር ሲጠቅስለት የነበረው፣ ጌታ ኢየሱስም ተጽፏል ብሎ ነበር የሚጠቅስለት። የቀደመውን አዳምን በመብላት ሕግ የጣለ ሰይጣን ሁለተኛውን አዳም ክርስቶስንም በመብላት ሕግ ሊጥለው እንደተራበ ሲያውቅ ቀረበና ድንጋይ እንዲሆን እዘዝና ብላ አለው ይላል። ጌታ ግን ምንድን ነው ያለው? ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ ለካ ሰው የሚኖረው በእንጀራ ብቻ አይኖርም ማለት ነው። በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ሮያል በምንድን ነው የሚኖረው? በእንጀራ ብቻ እስካሁን ድረስ። ለመጀመሪያ ጊዜ ነፍሱ የአምላክን ማዕድ የአምላክን ቃል መብሉን ትክክለኛውን መብል የበላችሁ በባለፈው ሳምንት ዮሐንስ ወንጌል መጽሐፍ ምዕራፍ 1 ባነበብክ ቀን ለመጀመሪያ ጊዜ ያጎረስካት። ለዚህ ነው ስታጎርሳት ደስ አለ ውስጥህ። ስጋችን እንጀራ እርቦን በልተን ውሃ ጠምቶን ጠጥተን ወይ ቡና ጠጥተን ስንረካ ደስ እንደሚለን ሁሉ እርካታ እንደሚሰማና ደስታ እንደሚሰማን ሁሉ ነፍስህ ልክ የመጀመሪያ ጉርሻ በስንተኛው ዓመት ላይ እንደሆን ካንተ የምታውቀው ግን ይሄን እንድትነግረኝ አይደለም። ለመጀመሪያ ጊዜ ዮሐንስ ወንጌል መጽሐፍ ምዕራፍ 1 እስከ 21 ድረስ ያለውን መገብካት። ደስ አላት። በስንት ዓመቷ እድሜ ቅድም እንዳልኩ 35 ከሆነ በ35 ዓመት እድሜ ውስጥ የሮያል ነፍስ ለመጀመሪያ ጊዜ እንጀራ በላች። ምን አይነት እንጀራ? የአምላክን ቃል ማዕድ ማለት ነው። ምላሿ ምን ነበረ? ደስ አላት። በሮያል ውስጥ ባለፈው እንዳልከው ማለት ነው። ደስ አለህ። ነፍስ የተካፈልነው ከእግዚአብሔር ስለሆነ ሰውን ከምድር አፈር አበጃው የሕይወትን ምስትንፋስ በአፍንጫው ፋለበት ይላል። ሰውም ሕያው ነፍስ ያለው ሆነ። ነፍስ ከእግዚአብሔር ስለተካፈለ ከሰው ውስጥ ስትወጣ ወደ እግዚአብሔር ነው የምትሄደው፣ መክብብ ላይ እንዳለው። ስለዚህ ጌታ ምን አለ? ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። ታዲያስ ከእግዚአብሔር አፍ በሚወጣ ቃል እንጂ። አየህ፣ ከእግዚአብሔር አፍ ነው የወጣው ሕያው የሆነው ቅዱስ ቃል። ዮሐንስ ወንጌል ያንብበው ብዬ ያነበብከው አይነት ማለት ነው። አሁን የሮያል ነፍስ እሺ አንድ ቢሆን ጎርሳለች። እስካሁን ድረስ ምንም ያልጎረሰች አለች። የእግዚአብሔርን ቃል አንድ ቀን በራሳቸውም አብልተዋቸው የማያውቁ የሃይማኖት መሪዎችም አብልተዋቸው የማያውቁ ማለት ነው። የሃይማኖት መሪዎች ያልካቸው እኔ ሁሉንም እንደዛ እያልኩ አይደለም፣ አንተም እንደዛ እያልክ አይደለም። ገንዘባቸውና ጥቅማቸውን ስልጣናቸው ነው የሚያስጠብቁት። እነዚህ አይነት ሰዎች ምን ይባላሉ? በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ እንደተባለ ሞያተኛ ይባላል ማለት ነው። ሞያተኛ ደሞዙ ነው የሚያስበው። ሞያተኛ ጥቅሙ ነው የሚያስበው። ሮያል ሞተ አልሞተ፣ ኤርሚያስ ሞተ አልሞተ ጉዳዩ አይደለም። ያንተ ልጅ ሞተች አልሞተች፣ ያንተ ዘላለማዊ ህይወት ተበላሸ አልተበላሸ ጉዳያቸው አይደለም። እነሱ ጥቅማቸው ነው የሚያስቡት ለማለት ነው። ምን አለ መሰለህ፣ አሁን ዋናው ችግራችን ደግሞ ምንድን ነው መሰለህ? ለምሳሌ አሁን እኔ መጠየቅ እወዳለሁ ብዬ ነግሬሃለሁ ባለፈው አይደለ? እና እኔ የፖለቲካል እንትን ውስጥ ነበር ብዙ ጊዜ ኢንቮልቭ ማድረገው ቲክታክ ላይ እና ከዛ እንደዚህ የሃይማኖት ቦታ ምናምን መጠየቅ የጀመርኩት እና አኬ ምናምን ከመጡ ጀምሮ ምናምን ነው። እና አሁን በቅርቡ እንደዚህ አንድ የኦርቶዶክስ ሰዎች ተለቅ ያሉ ሰዎች ናቸው እንትን ሲሉ ያው የኔ እንትን ደግሞ ፕሮፋይል ፍላክስ ስለሆነ ይታወቃል። ገብቷል። ብዙ ቦታ አንዴ ካየ ሌላ ጊዜ ያውቃል። ከዛ በኋላ እኔ ምን አለኝ መሰለህ እዛ ካሉት ውስጥ ማለት ከ6 ነው ምናምን ሰዎች አንደኛው ምን አለኝ፣ አንተን በሌላ ስም ጠርቶ መጥራት ስለማልፈልግ ነው ይገባል። እዛ ቤት አይቻለሁ ምናምን እና እዛ ቤት ከአንድ 2 ጊዜ አይቻለሁ ምናምን አለ። ስም አልኩት፣ ይሄ ሲቪላይዝድ አለመሆን ነው በቃ ወደኋላ የሚያስቀረን። ለምሳሌ እኔ ኤርሚያስ ጋዛ ብታየኝ ልጠይቅ ብገባ ብረዳ ምንድነው ክፋቱ? ይሄ ሞደርን በሆነ ዘመን ውስጥ በዛሬ ጊዜ ኢራንና እስራኤል እየተነጋገሩ ባሉበት ሰዓት፣ አሜሪካና ራሻ እየተነጋገሩ ባሉበት ሰዓት ልክ እንደ ጠላት እየተያዩ መጽሐፍ ቅዱስን የሚሰብኩ ሰዎች እንደዚህ እንደ ጠላት መታየት ይገባሉ። ገብቼ ብጠይቀው ይሄን አድርግ ቢለኝ ይሄንን ነገር ቢለኝ እኔም በግድ ማድረገው ነገር አለ ወይ? እንደውም ራሴን እፈትንበታለሁ። ስለዚህ ገብቼ ጠየቅኩትኝ። የጠየቅኩት ነገር አንድ ነገር እንደውም በፊት በጣም እሰድቦ ነበረ፣ እናገረው ነበር።
ከዛ በኋላ ስናገረው ከመጠን በላይ ትዕግስቱ ሲበዛ እኔን አስቆመኝ። ያልኩት እንደውም በጣም የሚገርም ንግግር ነው። ትዕግስቱ ስድቤን አስቆመው አልኳቸው። ትዕግስቱ ስድቤን አስቆመው። ከዛ በኋላ ስድቤ ሲቆም ከዛ በኋላ እስቲ አንድ ነገር ተባበረኝ አለ። የትብብር ያክል ነው የጠየቀኝ አልኩኝ። ምንድን ነው ያለ? መጽሐፍ ቅዱስን እስቲ ዮሐንስ ወንጌል አንድ አንብብ እባክህ አለኝ እና አነበብኩኝ ወንጌሉን እና ይህ ሰውዬ ምንም ክፋት አላደረገም። ከዚህ በኋላ እኔ እንኳን አይደለም ልናገረው ክፉ ነገር ሌላ ቦታ እንኳን ሰዎች ክፉ ቢናገሩት አትናገሩት ነው የምለው። ቀደም እንዳልኩ ማለት ነው። በመጥፎ ስም እንኳን ምናምን እነሱ ስምን እየቀየሩ ሲጠሩት እንኳን እኔ አይ እንደዚህ እንድትሉ አልፈልግም አትበሉ እያልኩኝ አልኩት። ለምን? ከአንተ ጥሩ መልስ አገኘው፣ ጥሩ አጸፋ አገኘው። ለምሳሌ አንድ ነገር የምረዳው ነገር አለ። አንተ ፎር ኤግዛምፕል እዚህ የተለያዩ አይነት ተአምራቶች፣ ገድላት ምናምን ታወጣለህ። ከዚህ በፊትም ነግሬሃለሁ። ለኢየሱስ ቀናኢ ከመሆኑ የተነሳ ሊሆን ይችላል አንዳንድ ነገሮችም ከበድ አድርገህ የምትናገረው ብያለሁ። እሺ እሱን እኮ አንተ አሁን ያን ስታወጣ ያንን ነገር ስትናገር ለምሳሌ እምነቱን የሚወድ ሰው አንተ ኃይለ ቃሉ ስትጠቀም ምናምን ምንም እውቀት የሌለው ገብቶ አንተ ጋራ ሊነጋገር ይፈልጋል። ምንድን ነው እንዴት እንደዚህ ስላለ ምናምን ሊልህ ይችላል። እውቀት ግን የለውም ልበል። ግን አሁን ሰዎቹን አልኳቸው ምንድን ነው እናንተ ለምሳሌ ስክሮል ስታደርጉ ልታገኙት ትችላላችሁ። እኛ እንደምንገባው መግባት ገብታችሁ ያ ወንድሜ ኤርሚያስ ይሄ ነው ይሄ ነው ይሄን አልተረዳሁም ይሆናል። ይሄ ንግግር ይሄ ነው ይሄ ንግግር ይሄ ነው። የግድ ዲቤት አያስፈልግም። በግድ ዲቤት ሳይሆን ገብቶ ይሄ ነው ስትሉ ሌላው ሰውም ይማራል። ኦርቶዶክሱ ራሱ እንደ እኛ እምነት ላይ እንደዚህ አይነት ችግር አለ እንዴ እንዳይል ያ ነገርም ለኦርቶዶክሱ መልስ ይሆናል። ፕሮቴስታንቱም ደግሞ ኧረ በስመ አብ እነዚህ ጉዶች ምን አይነት ነው እምነታቸው እንደዚህ ነው እንዴ እንዳይሉ ሌላ ደግሞ እኛንም ይከላከልናል። ምክንያቱም እንዴ ትምህርቱ እንደዚህ እየሆነ ነው ኧረ በስመ አብ ምናምን እንዳንባል ያደርገናል። ለምን እናንተ ይህን በዚህ በኩል ኢንቮልቭ አታደርጉም ብዬ አልኳቸው። ይህን ያመጣውልህ ለምንድን ነው? እንደ ጠላት በመታየት አንድ ቦታ የረዛ ቤት እንዳገቡ እንደ እሱ ይሳደባል እሱ እንደዚህ ይላል። ለምን ገብተህ አሁን ስትነጋገር አንድ ገዝተህ ይሄ ነው ስትል ከዛ በኋላ ትረዳዳለህ፣ ትግባባለህ። ከዛ በኋላ አንተ ተረዳው በዚህ ነው እኔ የተረዳሁት በዚህ በኩል ነው። ከዛ በኋላ ከዛ ሰው ጌን የምታደርገው ነገር ሊጠቅምህ ይችላል። በቃ እኔ አንተን የምናገራቸው እነዛ ጸያፍ ነገሮች አሁን እኮ እንደ እግር እሳት እኮ ይሰሙኛል። ለምን እኔ ጴንጤ ሆኜ ነው እንዲ አሁን አይደለም፣ ነገም አልሆንም። ግንስ ያንተ ምን አይነት ጥሩ ሰብና ማሳየት ለእኔ እኔን ገዛኝ ታውቃለህ። ምን አይነት ሰው ነበርኩኝ? እንዴት እንደዚህ አይነት ከባድ ንግግር እናገረው ነበር? ምን አይነት ትዕግስት ነው እግዚአብሔር የሰጠው ለሱ። ይሁንና በትዕግስቱ የተነሳ እኔን እኮ ከመጥፎ ባህሪ መለሰኝ። ኢቨን መልሶኝ ደግሞ ወንጌል አንብባለኝ ብዬ ለአንተ ጥሩ አመለካከት ሌላ ቦታ ሄጄ ራሱ ለአንተ ተከራካሪ እስከመሆን ደረስኩ። ስለዚህ አሁንም ቢሆን እምነታችንን እንደዚህ ደፈር ብለን አሁን ምሳሌ ኦርቶዶክሳውያን ወንድሞች ደፈር ብለን እንደዚህ አይነት ቦታ ፕሮቴስታንቶች ምናምን ያሉበት ቦታ ላይ እንደኔ አሁን ለምሳሌ እንደኔ ምን ይሉኝ ምናምን የማይል ሰው ያስፈልጋል። ገብቶ ይሄ ቢሆን ምንድን ነው እስቲ ልጠይቅ። ከዛ በኋላ ያንን ነገር ያ ሰው ሲናገር ገብቶ ካለ እውቀት ከመነጋገር ካለ እውቀት ከመከራከር ሪከርድ አድርጎ ሂዶ የራስን አባቶች ይሄ ነገር እንዴት ነው ይሄ ነገር እንደዚህ ሲባል ሰምቻለሁ፣ ይሄም ብሎኛል፣ ይሄ እንደዚህ ብሎኛል፣ ይሄ ትክክል ነው እስቲ ይሄን አስረዱኝ፣ ይሄ ፍቻ አለው ወይስ ምንድን ነው ይሄ ምናምን ብሎ መጠየቅ። ከዛ በኋላ ያንን ነገር ያ ሰው እውቀትን እያገኘ ይሄዳል። የግድ እምነት መለወጥና ለመለወጥ ደረጃ አይደርስም፣ እውቀትን ነው የሚገኘው። ስለዚህ ቤተክርስቲያን በዚህ በኩል አትሰራም። አዎ አትሰራም። ምክንያቱም ሁሉም የግል ሩጫ ላይ ናቸው። የግል እንትን ነው፣ ማንም አይሰማህም። አሁን እንደውም ተቀየረ እንጂ በፊት በግዕዙ ብለው ይወጣሉ። አንተ ምን እንዳሉ አታውቅም። ቤተክርስቲያን ላይ ስለነበርካት ታውቀዋለህ። ስለዚህ ይህ ድክመት እኛን አርቆናል። ስለዚህ አሁን ደግሞ ይሄ ህዝብ ነው ያለ አንተው ቀጥል ዝላይ ይሄ ህዝብ ታዲያ ቤተክርስቲያን እንደዚህ የሚበላው መንፈሳዊ መብል የእግዚአብሔርን ቃል ባላቀረበችበት ህዝቡ እየወጣ ከኢትዮጵያ ኦርቶዶክስ ቤተክርስቲያን እየወጣ ፍሰቱ ወዴት ሆነ ማለት ነው? ወደ እኛ ጋር ወደ ወንጌላውያን አማኞች መጡ። ብዙዎቹ ደግሞ ወደ እስልምና ሃይማኖት ሄዱ ማለት ነው። ወደ እስልምና የሄዱት ባዝንም ወደ እኛ ግን የመጡትን እግዚአብሔር አምላክ ትክክለኛውን መንገድ መርቷቸዋል ነው ብዬ የምልህ እኔ እንደ ጴንጤ ማለት ነው።